የሚገርም ነው። በየፊልዱ ጀግኖች ሞልተዋል። የዛሬ እንግዳይ በጀግናችን አሰልጣኝ ገመዱ ደደፎ ስር የሚሰለጥነው አትሌት ታምራት ቶላ ነው። ገመዱ ደደፎ ቡድን ነው። አገራችንን በተለያየ ዓለም አቀፍ ውድድር ላይ ያስጠራ ጠንካራ ቲም ያለበት ስብስብ ነው። እጅግ በጣም ጀግና ልጆች አሉት። ከዚህ ውስጥ ዛሬ ላስጎበኛችሁ የፈለኩት ነጭ ቲሸርት አዲዳስ የሚል የለበሰውን አትሌት ታምራት ቶላን ነው። አትሌት ታምራት ቶላ እንደምታውቁት የማራቶን ሯጭ ነው። ማራቶንን መሮጥ ከጀመረ ከ8 ዓመት በላይ ሆኖታል። በ22 ማራቶኖችንና 12 ግማሽ ማራቶን ውድድሮችን ያደረገ እጅግ በጣም ጠንካራ አትሌት ነው። ይህ አትሌት ነው እንግዲህ ከማራቶን ታች ወርዶ ትላንትና በጣሊያን በተካሄደ ውድድር የ11 ኪሎ ሜትር ውድድር ላይ 34 ቤት በመሮጥ አሸናፊ ሆኗል። አትሌት ታምራት ቶላ እስኪ የማራቶን ሰዓቶቹን ላስጎብኛችሁ። አትሌት ታምራት ቶላ ማራቶን በሮጠችባቸው ሰዓቶች 10 ፈጣን ሰዓቶቹን ለማሳየት ሞክራለሁ። ከዚህ ወርዶ ነው እንግዲህ ይሄን ውድድር ሊያሸንፍ የቻለው እና በጣም ሊደነቅ ጀግና የሆነ አትሌት ነው። በጣም የሚደነቅ በጣም ጠንካራ የሆነ አትሌት ነው። አትሌት ታምራት ቶላ 10 የማራቶን ፈጣን ሰዓቶቹን ላስቃኛችሁ። አትሌት ታምራት ቶላ በ2026 አሁን ማለት ነው ከፓሪስ ኦሎምፒክ በኋላ ማለት ነው 2:02:59 ቤት ማራቶን ረግጧል። 2:02:59 በለንደን ሮጦ 5ኛ ወጥቷል። ሁለተኛው ፈጣን ሰዓቱ 2:03:39 ሲሆን ይህንንም በሆላንድ አምስተርዳም በኦክቶበር 17 2021 የሮጠው ሰዓቱ ነው። እንደገናም ሶስተኛ ፈጣን ሰዓቱ 2:03:40 ከዛችኛዋ በአንድ ሰከንድ ነው። ይህንንም ቫሌንሺያን ያስመዘገበው በዲሴምበር 4 2022 ይህን ሰዓት አስመዝግቧል። እንደገና ታምራት ቶላ 2:04:06 አለው በዱባይ። ይህንን ደግሞ ያስመዘገበው የመጀመሪያ ማራቶን ይመስለኛል። አይ ቲንክ በ2018 ሞስነት ገርመው ያሸነፈበት ውድድር ይመስለኛል። 2:04:06 ነው የገባው። ሶስተኛ ደረጃን አግኝቶ ጨርሷል። እንደገና አሁንም 2:04:11 አለው በዚሁ በዱባይ በጃንዋሪ 20 2017። እንደገና አሁንም 2:04:42 በለንደን ማራቶን በ2025 2:04 ቤት ታምራት ቶላ 1 2 3 4 5 6 ጊዜ 2:04 ቤት 6 ጊዜ የረገጠ ልጅ ነው። በለንደን ነው ያኛውን ያስመዘገበው። 2:04:56 በኒውዮርክ አለው። ኒውዮርክ እንግዲህ እጅግ በጣም ጠንካራ ሰዓት አይመጣባቸውም ተብለው ከሚገመቱ ውድድሮች ኮርሶች አንዱ ነው። እዚህ ላይም 2:04:58 ሮጧል። 2:04:59 በለንደን አለው አሁንም 2023 2:05:36 በኦሪገን 2022 ሮጧል ማለት ነው። እንግዲህ አትሌቱ እነኝህን ፈጣን ሰዓቶች የሮጠ እጅግ በጣም ጠንካራ አትሌት ነው። ከዚህ ወርዶ